ይህንን ቪዲዮ ለጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስልኝ ኮፒ ሊንክ አድርጉልኝ ሁላችሁም፣ ወይ ደግሞ ለፕሬዝዳንት ሽመልስ አብዲሳ እንዲደርስልኝ ጋፊ tokkoon gaafachuun barbaade ፕሬዝዳንት ሽመልስ አብዲሳ keenya jechuudha milishaadhaan wal qabatee mee amma milishaan duraan qotee bulaa ture milishaan kamiyyuu qonna isaarraa bahee katama gale magaalaa galeera magaalaa galee meeshaa qabatee olii gadi deemaa oola saniin duubatti ammoo nyaata katamaa kanallee barateera maxxibsii kan fuulii kanniin fa'a nyaachuu barateera amma yoo baadiyyaa galii qonna kee hojjedhu jechuufillee baay'ee rakkisa amma jechuudha baay'ee rakkisa mee amma gaafiin ani gaafachuun barbaadu bu'aan milishaa maali mee bu'aan milishaan nuuf kennaa jiru maali poolisiin hin jiru humni addaa hin jiru poolisiin gahaa miti amma magaalaa keessatti mee magaalaa keessatti amma rakkoo kamtu jira milishaa nurratti gallakiftanii baagala sababni nu dhoowwuuf maali biyya keenya irratti maali bu'aan isaa milishaan ጥቅሙ ምንድን ነው ummanni kun maaliif dararama gabaan akka argitan kana kunoo gatiin meeshaalee guyyama guyyaan ol baa jiraachuu hin dandeenye ummanni keenya amma mee amma oromoon haala kanaan jiraata amma akka oromootti namni amma rakkatee jiru hin jiraame amma rakkatee rabe amma ummanni keenya rakkatee waan nyaatu hin qabu amma qabeenya miti qabeenya keenya nurraa fudhattan mana hin qabnu bakka itti gallu hin qabnu waan nyaannu hin qabnu mee amma isin oromoodhaaf bu'aan fiddan maali mee baay'ee garaa nama nyaata ያሳዝነኛል በጣም እኔ ማሊ ቡአንሳ ዴቢ ከነ ቆፈና ከና ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። ይህ ደግሞ ፋሽስት ጣሊያን እንኳን በኢትዮጵያውያን ላይ ያልፈጸመው ድርጊት ሆኖ ተመዝግቧል። ፍጹም ኢሰብአዊና ሰቅጣጭ ሆነ ታሪካዊ ድርጊት በተለይ በአርሲ አርባ ጉጉ በደኖና ሸካ እንዲሁም በምዕራብ ሐረርጌ አሰቦት ባሌማ አካባቢ ይኸው ድርጊት ተፈጽሟል። ከ15,000 በላይ ኦርቶዶክሳውያን ሞተዋል። በሁለት ቀን ብቻ 6,000 ቤቶች ተቃጥለዋል። ከነነፍሳቸው እጆቻቸው ፊትና ኋላ ተጠፍረው በገደል ተጥለዋል። ኢትዮጵያውያኖቹን ኦርቶዶክሳውያኖቹን አስክሬናቸውን ለመልቀም ሳምንታት ፈጅቷል። አንገታቸው እየተቀላ ከተወረወረበት ገደል ውስጥ 26 ጆንያ ኦርቶዶክሳውያን ጭንቅላቶች ተለቅመዋል። ምን ያስለቅሳችኋል? ለምን ቪክቲም ትጫወታላችሁ? ትናንት አያቶቻችሁ እንዲህ አይደል ያደረጉት? የኛ አያቶች የሰሯት ኢትዮጵያማ ከዓለም የተለየች የሃይማኖት መቻቻል ያለባት ለተቀረው ዓለም ትንግርት የሆነች ሀገር ነበር የሰሩት። እንሂድ ኢራን፣ ኢራቅ፣ ሳውዲ አረቢያ። እኔ የምለው እስከ ትናንትና 19ኛው ክፍለ ዘመን ድረስ የሃይማኖት መቻቻል ነበረ። እንኳን ማይኖሪቲ ሆነህ ማጆሪቲን ብትሆን አትኖርም ነበር። አገራችን ውስጥም አሳይተውናል። ምኒልክ ወደ ሐረር ከመሄዳቸው ቀደም ብለው ይገዟቸው የነበሩት የእስላሚክ ሱልጣኔቶች ቤተክርስቲያናቶችን በሙሉ አውድመዋል። አዎ
የሃይማኖት ቶለራንስ አልነበራቸው። እንኳን የሆኑ ምስራቅ ዘይላም መቋደሾም ቤተክርስቲያን ነበረ። እና ወዲህ ሰሜን ልውሰድህ። የመጀመሪያው መስጂድ እኮ ትግራይ ነው ያለው። ሌላም አለ። የእኛ አያቶች ይህን ነው የሰሩት። የፈረደባቸው አፄ ዮሐንስ አሉ። እኔ የምለው አንድ ንጉሥ አንድ በደል ሲያደርስ እንደ ግለሰብ ወይም እንደ ሀገር በሰዓቱ በነበረው ፖለቲካ ይመዘናል እንጂ ቤተ ክርስቲያኗ ምን ታድርጋችሁ? እኔ የምለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት በወቅቱ የጻፉትን አንብባችሁታል? አይታችሁታል? ኖ ይሄን አይነግሯችሁም። ለምን ብለው የፋሽስት ልጆች የበጣሽ የሀገር ከፋፋይ ልጆች ይሄን አይነግሯችሁም፣ በፍጹም አይነግሯችሁም። እንጅማ ንጉሥ ሆይ እኛ ወደ ክርስትና እንዲመጡ የምንፈልገው ወደውና ፈቅደው እንጂ በመግደልና በግዳጅ አይደለም፣ ይተው ብለዋል። ግን እናንተ ገላችሁን የለ እየተባለ ይነገራል። ልክ ነው። እውነቱን ስለማንናገር እውነቱን ስለማናቅ አንገታችን እንደፋለን፣ እውነት የሚያደረጉ እየመሰለን። ይህን ሲያወራችሁ አፄ ፋሲል አዲስ ዓለም የሚባል ክፍለ ከተማ መስርተው ነበር ለሙስሊሞች ብቻ በነፃነት እምነታቸውን እንዲያካሂዱ። ገና ስላልተለመደ የጎሪጥ እንዳይተያዩ ጥፋት ጠፍቶ ለፍርድ ሸንጎ ሲቀመጡ ለሙስሊም አድልተው ክርስቲያኑን ጥፋተኛ ነው ብለው ሙስሊሙ ካሳ እንዲክሱሉ አድርገዋል። ይህን ግን አይነግሯችሁም በጭራሽ። የገንጣይ አስገንጣይ ልጆች ይህን አይነግሯችሁም። አንድ የሚያደርገንን ታሪክ ለምን ይነግሩናል? የሚያጣላንን የሚያጋድለንን ሀገር የሚለያየውን ዓላማቸው አላለቅም። ደጃዝማች ወልደ ሰማያት በመጽሐፋቸው እንዳሉት ነው። በአፄ ሲሲኒዮስ የጀመርነው ስራ ዛሬ በምናስተምራቸው ተማሪዎቻችን ፍሬ እያፈራ ይመስላል አይደለም ያሉት? አዎ አፄ ዮሐንስ ይሄኛውን ሲነግሩን የካቶሊኮችን አፍንጫ ፎንነዋል፣ ምላስ ቆርጠዋል ብለው ግን አይነግሯችሁም። ለሌላ ቅስቀሳ ይፈልጉታል። ኢትዮጵያዊውን ንጉሥ የአንድ ጎጥ ንጉሥ አድርገው ለሌላ መቀስቀሻ ስለሚፈልጉት ይሄን አይነግሯችሁም። አይጠቅምማ፣ አይጠቅምም። ደቂቀ እስጢፋኖስን ለምን እንደሚጠቀሙት ታውቁ የለም? ተሐድሶ ፕሮቴስታንቲዝምና ወያኔ እኩል ሲጠቀሙበት አይደንቃችሁ? ይሄኛውን ግን አይነግሯችሁም። ዶክተር ደጃሳ አበበ የታሪክ ምሁሩ ከኦሮሞ ብሔረሰብ የተገኙት ከላይ የነገርኳቸውን 15,000 በላይ ህዝቦች እንዴት እንደሞቱ፣ እንዴት እንደታረዱ፣ ጭንቅላታቸው እንዴት እንደተቆረጠ፣ በገደል እንዴት እንደተጣሉ፣ ኦርቶዶክሳውያኖች እንዴት እንደተሰቃዩ ጽፈዋል። የእርሳቸውን መረጃ ነው ያካፈልኳችሁ። እሳቸው ብቻ አይደሉም። በወቅቱ ኢሰማጎ ይባል የነበረው የኢትዮጵያ ሰብአዊ መብት ጉባኤ በፕሮፌሰር መስፍን ወልደ ማርያም ይመራ ነበረ። እነርሱም ወደ 20,000 የሚጠጉ ስሞችን እያንዳንዱን ቤት ከአርሲ ጀምሮ ጉዳዩ የተፈጸመባቸውን የኦሮሚያ ወረዳዎችና ዞኖች ሳይቀር ወርደው በር እያንኳኩ የሟቾችን ስም ጽፈዋል። የተጎዳዮችን ስም ዝርዝር አውጥተው አትመዋል። አሟሟታቸውን እኔ እዚህ ለእናንተ ዛሬ የማልነግራችሁን አሟሟታቸውን አሳትመውታል። ሄዳችሁ አንብቡት። አርሲ ውስጥ የኦርቶዶክሳውያን ሞት በማንነት ሰዎችን መግደል ዛሬ የተጀመረ አይደለም። ይኸው ዛሬም ድረስ ቀጥሏል። ያኔም አጃንስ ፍራንስ ፕሬስ እና ቢቢሲ ለተቀረው ዓለም ከማስረጃ ጋር አስደግፈው ይፋ ሲያደርጉት፣ ወያኔ ግን ትንፍሽ አላለችም። ሚዲያዎቿም ተለጉመው ነበር። አጣሪ ኮሚቴ እንኳን እንላክ ቢሉ በፍጹም አሉ። ነገር ግን የኦነግ ማዕከላዊ ኮሚቴ 500 ሰዎች በ2 ቀናቶች ውስጥ ወረዳዎች ውስጥ መሞታቸውን አምነው ጋዜጣዊ መግለጫ ሰጥተው ነበር። ዛሬም ሚዲያዎቻችን እንደተለጎሙ ናቸው። የኦርቶዶክሳውያን ሞት
በማንነት ተለይቶ የሚደረግ ድርጊት አያወግዙም፣ አይነግሩንም። ዛሬም ቀጥሏል። የኦርቶዶክሳውያን ሞት ዛሬም እንደዋዛ ቀጥሏል። ጽድቅ ነው፣ በማንነታቸው ነው የሞቱት፣ ሰማዕት ሆነዋል እያለ ምዕመኑ ደግሞ ያጨበጭባል። አይሆንም። እንዲህ እያላችሁ ሰው አታስፈጁ። ቤተ ክርስቲያኗ ዝም ብላለች። ምን ይደረግ? የቷ ቤተ ክርስቲያን? እኔ የምለው ሂዱ የወያኔን መጽሐፍቶች አንብቡ። እና አረጋዊ በርሄ እኮ በግልጽ ነግረዋችኋል። እነ አባ እንትና፣ እነ ጳጳስ እንትና፣ እነ ገሌ፣ እነ ቄሱ፣ እነ ካህኑ ከሌ እየተባለ እንዴት እንደተሰገሰገባት እኮ ነግረዋችኋል። ለምንድን ነው የነገሯችሁን የማታምኑት? ስሙ፣ ያሉት ጥቂት ጥሩ አባቶቻችንም ደክመዋል፣ አረጁ። ሌሎቹም ዛሬም አይናችሁ እያየ ከቤተ ክርስቲያኒቷ ሕግጋት ውጭ አማኒዎችና ቅልጥ ያሉ ዓለማውያኖች ሲሾሙ የት ነበራችሁ? ጽንፈኞች አሁን እርቃናቸው ወጥተዋል፣ ታይተዋል። አይደለም? አዎ። ግን አሁን እንዳናያቸው እኛን ለብሰው ነው በመካከላችን ያሉት። በቃ ሊባል ይገባል። ግዕዙ እየተጠቀሙ ያሉት ቤተ ክርስቲያኗ ናቸው። ቤተ ክርስቲያኗ ማንን ነው የምታገለግለው? ማህበረሰቡን ነው የምታገለግለው። ማህበረሰቡ ምንድን ነው የሚሰማው? እሺ እንደዛ ካልን መስጊድ እንሂድና ቁርአን በአረብኛ ነው ያለው። ይኸውልህ እሱ ልላልክ ለምን በአንዱ ሳይድ ብቻ ለምን ያደርጋሉ? ሰፊ ህዝብ አለ፣ ሰፊ ህዝብ አለ። አይደለም ሰፊ ህዝብ አለ። በአረብኛ ለምሳሌ አማራም ክልል ቢሄዱ በአረብኛ ነው፣ ትግራይ ቢሄዱ በአረብኛ ነው፣ ኦሮሚያ ቢሄዱ በአረብኛ ነው፣ ደቡብ ላይ ቢሄዱ፣ ከምባታ ላይ ቢሄዱ፣ ወላይታ ላይ ቢሄዱ ሙስሊም ከሆነ በአረብኛ ነው። የቱኛው ህዝብ ሊሰማቸው ነው? እኔ ሰስፔክት የማደርገው ምን መሰለህ? ሰስፔክት የማደርገው ቁርአን ታላቸው፣ ቁርአን በአረብኛ አስተምሩ ታላቸው፣ ቁርአኑ አዟቸዋልና ማስተማራቸው የግድ ነው። እኔ አዟል አላዘዘም አላቅም ስላላነበብኩ ለምን አልጠየቁም? እሱ እንደ ማህበረሰብ ከሆነ ለማህበረሰብ ከሆነ የሚታገሉት የማህበረሰብን መብት ለማስከበር ከሆነ በሁሉም ዘርፍ ነው ጥናት ሊኖረት የሚገባ። ስለዚህ ከላይ እስከታይ ድረስ መንግስት ከላይ ድምፅ ያፍናል። አባቶች ከላይ ዝም ብለው መርጠዋል። በመሀል ኦርቶዶክሳውያን ቀን በቀን እንደ ጧፍ እንደ ሻማ እየበሩ እየቀለጡ ነው ማለት ነው። ይሄ ብዙ የሚያስኬድ አይደለም። የጊዜ ጉዳይ ነው። ነገሮች ይገለበጣሉ፣ ነገሮች ይቀየራሉ። ነገር ግን ጠላታችንን እና ወዳጃችንን መለየት ለሴጣን ተገዢ የሆኑ አካላት ነጋ ጠባ እየመጡ ለሚያርዱን ቢላ ማቀበል በራሱ ማቆም አንድ ጤናማ ነው። ሎክ ቢላቸው መንጠቅ እንኳን ባንችል የተሳለ ቢላ ለነሱ መስጠት፣ ይሄንን መከልከል በራሱ ጤናማ ነው። አሁን አብዛኛውን ጊዜ ለአራጆቻችን የሚያጨበጭቡ ለአራጆቻችን የሚያሸረግዱ አካላቶችም ስላሉ ማለት ነው። ይሄንን መነጠል፣ ይሄንን ማወቅ ምንድን ነው እያደረግን ያለ ነው የሚለውን መገንዘብ ጤናማ ስለሆነ፣ ስለዚህ ማንኛችንም ሟች ነን። ማንኛችንም ከሞት ምንቀርበት ነገር የለም። የተለየ ነፍስ የለንም። ኤኒዌይስ የተለየ ነፍስ የለንም። የተለየ የኛ የሚያጓጓ የሚያስደንቅ የሚያስገርም የሚያስፈራ ከሌላው የተለየ ምንም የለንም። አይናችን እያየ ግን እናት አባቶች ሲታረዱ ዝምታን መምረጥ ጤናማ አይደለም። እነሱ እየየ የሚሉት እያያችሁት አይደለ? ሰሞኑን አንድ ድንጋይ አትስገዱ ተባልነ ተብሎ 2 ወር 3 ወር የሚያለቅሱት ለምን ይመስሏችኋል? የሆነን አካል የማጥዳት ስራ ሊሰሩ ሲያስቡ ነው። ይህን ገዳያችንን ገዳይ ብለ መጥራት ጤናማ ነው። ገዳይን ገዳይ ብሎ መጥራት ትክክልም ነው። አራጅን አራጅ ብሎ መጥራት ትክክልም ነው። አርሲ ላይ የመረጠ ኦርቶዶክሳውያንን በመስቀላቸው ምክንያት የሚያርደው ቤተክርስቲያንን የሚያቃጥለው ኦርቶዶክስ አይደለም። ስለዚህ በተጠናና በተሰላ መልኩ እየተሰራበት ያለ ዲሞግራፊውን የመቀየር የማጽዳት፣ ከዛ በኋላ ካጸዱት በኋላ ቦታውን ለትልልቅ ለመስጊድና ለተቋማት ለሙስሊሞች ነው እየተሰጠ ያለው። አርሲ ጢጆ አካባቢ ላይ ባለፈው የተሰጠውን የዋብያው የመጅሊሱ መሪ ሄዶ ሲቀበል አይታችኋል። እዛ አካባቢ ላይ ኦርቶዶክሳውያንን አርደው እና ገለው ከጨረሷቸው በኋላ የዩኒቨርሲቲ መገንቢያ ነው ምናምን ብለው ቦታውን ሰጧቸው ማለት ነው ለዋብያው ክንፍ።
አራጆቻችንም ጤናማ ነው። ራሳችንን መከላከል ደግሞ በጣም የተሻለ ነው። ማልቀስ ብዙም ውጤታማ አያደርግም። ክፍፍል ልዩነታችንን ራሳችንን የሚያስበላን ነው። አንድነት ህብረት ወሳኝ ነው ብዬ አምናለሁ። አንተ እንዲህ ነህ አንተ እንዲያ ነህ የሚለውን እንተውና አንዲት የሚያስተሳስረን ኦርቶዶክሳዊ ክርስትናዊ የሆነ እምነት አለን። ያ ክርስትናው ሊይዘን ሊያስረን ይገባል። የትኛውም ከዚህ የተሻለ ገመድ ሊኖር አይችልም። ለአንድ ድንበር በተጣላን ቁጥር የኛው ድንበር የኔ ነው የኛው ድንበር አንተ ነው እየተባባልን በተገዳደልን ቁጥር እኛ ካለቅን በኋላ መሬቱ ለእኛ ምን ይጠቅመናል? መቀበሪያ ከመሆን ውጭ። ስለዚህ ቀረቷችንም ፉከራችንም መፈክሮቻችንም ሊቃኙ ይገባል ብዬ አምናለሁ። ቅድሚያ ሰው መሽተት አለባቸው። ፉከራችን መሬቱ የኔ ነው መሬቱ ያንተ ነው ከሚለው ቀድሞ ሰው እንሽተት። ክርስትናው ያስተሳስረን። የትኛውም ቦታ ላይ ይሁን አርሲም ይሁን ባህር ዳርም ይሁን መቀሌም ይሁን አፋርም ይሁን ክርስቲያን ወንድሜ ሲነካ ሲመታ ያ ቦታው የሱ ነው የኔ ነው ሊነካ ይገባም የሚለውን አይዲዮሎጂ ልንይዝ ይገባል ማለት ነው። ስለዚህ እዚህ ላይ ሜይ ቢ ወደፊት በደንብ እንትን እንለዋለን እንሄድበታለን የምናነሳው ይሆናል ማለት ነው። ኤኒዌይስ ግን አራጆቻችሁን ቢላ አትግዙላቸው። በተቻላችሁ መጠን ለአራጆቻችሁ ቢላ አታቀብሏቸው። አብዛኞቻችን የመንግስት ባለስልጣናትን እናውቃቸዋለን። ከኛው ነው የወጡታ። ቤተሰብ ይኖረናል፣ ዘመድ ይኖረናል፣ ዘመድ ባይኖረን ጓደኛ ይኖረናል። የመንግስት አካላት በአቅራቢያችን የምናውቃቸዋለን። ስለዚህ አትሊስት ትክክል አይደለም እየሰራችሁ ያላችሁት የሚለውን ደጋግሞ አጽንኦት ሰጥቶ መናገር፣ ስማቸውን እየጠሩ ሼም ማድረግ እነኝን አካላቶች መለጠፍ። በዚህ አካባቢ ላይ የሚያስገድሉት እነከሌ ናቸው። አስገዳዮቹን ስማቸውን እየለጠፉ ለትውልድ ማስቀመጥ፣ ገዳይ አራጅ የሆኑ አካላቶችን እስከነ እንትናቸው መረጃዎቻቸው ማለትም ገዳይነታቸውን ገዳይ ከሆኑ እዛ አካባቢ ላይ አመራር የሚሰጡትን መለጠፍ። በየትኛውም ቦታ ላይ ነፃነት አግኝተው እነሱም ነገ በውስጥ የሚያደርጉት በአደባባይ አይታወቅም ብለው እንዳይንቀሳቀሱ የማድረግ ስራ ይሰራል። እንዲሰራ ማድረግ ግድ ይላል ማለት ነው። አባቶች ተናገሩ አልተናገሩ ያው ብዙም እንትን የሚል አያስፈልግም። እኛው ለውጥ ማምጣት እንችላለን። አባቶች ቢናገሩ ጤናማ ነው። ብዙ አማራጮች ነበራቸው። ለእህት አብያተ ክርስቲያናት ደብዳቤዎች መጻፍ ይችላሉ። እነዚህ ድምፅ መሆን ባይችሉ እንኳን ለተለያዩ አብያተ ክርስቲያናት ደብዳቤ እንጽፉና መግለጫ እንዲያወጡ የተለያዩ ለምሳሌ የህንድ፣ የግብፅ፣ ሌሎች ቤተክርስቲያናት የአርመን ቤተክርስቲያኖች ይሄንን ኦፊሳል የሆነ ኦርቶዶክሳውያን በሃይማኖታቸው ምክንያት የዘር ጭፍጨፋ እየተፈጸመባቸው የሃይማኖት ጭፍጨፋ እየተፈጸመባቸው እንዳለ በዓለም ላይ እንዲያሰራጩት የማድረግ ስራ እንዲሰሩ አባቶችን መጠየቅ ይቻላል። ግን ስንጠይቅ ደግሞ ጥበብ በተሞላበት ብቻ ሳይሆን ደግሞ በማያዳግም መልኩ ከተሰራ በማያዳግም መልኩ ዝም ብለን እየጀመርን ምንተወው ሳይሆን መሬት የወረደ ስራ መሰራት አለበት ማለት ነው። ስለዚህ እግሬ እየተበላ ጭንቅላቴን አልነካውም እና ዝም ብዬ ልታገስ የሚል ነገር አያስኬድም ማለት ነው። መሞት ካለብን እስከ ደም ጠብታ ድረስ ይህን አካሂድ ይህንን አራጆቻችንን ለአንዴና ለመጨረሻ ማቆም ካለባቸው ያቆማሉ። አሊያም ደግሞ ገዳዮቻችን እነማን እንደሆኑ በደንብ እኛው አውቀናቸው እኛ እንድናስቆማቸው የማድረግ ስራ መሰራት አለበት። መንግስት ማስቆም ማይችል ከሆነ አትሊስት ህዝቡ ማወቅ አለበት። ከዛ ወዲያ ወይ ራሱን ይከላከላል ወይ ሪሎኬት ማድረግ ካለበት ሪሎኬት ያደርጋል ማለት ነው። የሆነ ሰዓት ላይ የሆነ ቦታ ላይ ታጸዳና ከዛ በኋላ ኦርቶዶክሳውያንን ሼም አድርገህ ትኖራለህ የሚለው ነገር አያስኬድም።
ያ ዋብያዎች እየሳቃቸው ነው። ደም ስለጠማችሁ፣ ደም ስለምትወዱ፣ ደም ገበራችሁ ለምትወዱት እችን አጋጣሚ በየትኛውም አካባቢ ላይ በየትኛውም ጊዜ ላይ የሆነ ቦታ ግርግር ሲፈጠር ታርዳላችሁ ወይ ነው። እኛ ለእኔ አሁን ፐርሰናሊ ብነግረኝ የዋብያን አካሄድ አውቀዋለሁ። ዋብያ ምን ያህል ገዳይና አራጅ እንደሆነ ስለማውቀው ማለት ነው። የትኛውንም አጋጣሚ የትኛውንም ሁኔታ አድቫንቴጅ ካገኘ ኦርቶዶክሳውያንን እንደሚያርድ አውቃለሁ። ኦርቶዶክሳውያንን ብቻ ሳይሆን አባሾቹን እያረዳችኋቸው ስለሆነ አባሾቹ ድምፅ እንደውም ስለማውጣ ነው። ሱፊዎቹን እያጸዳችኋቸው ከመስጊድም ከተለያየ ቦታ ላይ እያጸዳችኋቸው ነው፣ እያረዳችኋቸው ነው። የእነሱ ዚስማች ድምፅ የሚሆናቸው ስለሌለ ነው። እነሱ የራሳቸውን ችለው ድምፅ ማለት ይችላሉ። ግን ምንድነው ሲሆን አካባቢ ላይ 50-60 ኦርቶዶክሳውያን ከገደልክ በኋላ እዛ አንድ ሱፊ ትገድልና አንድ የአባሽን እንትን ትገልና ኦርቶዶክሳውያን ገደሉ ብለህ ልታካክስ ትሞክራለህ። ይሄ አካሄዳችሁ መጥፊያችሁ እንደሚሆን ግን ሹርሊ እነግራችኋለሁ። ረጅም ዓመት አይቀጥልም። ስጠፉ ግን አጠፋፋችሁ ለታሪክ እንዳትታወሱ ሆናችሁ ነው። እመኑኝ፣ ለታሪክ በማትታወሱበት ደረጃ ትጠፋታላችሁ ማለት ነው። እና በጸሎትም አስቧቸው። ለአርሲ ኦርቶዶክሳውያን ብቻ ሳይሆን በየትኛውም አካባቢ ለሚገደሉ፣ በየትኛውም አካባቢ ለሚሞቱ ንጹሐን ኦርቶዶክሳውያን ድምፅ መሆን ብቻ ሳይሆን በጸሎትም አስቧቸው። ከዚህ በተጨማሪ ኦርቶዶክሳውያን ብቻ ስለሆኑ ሳይሆን ማንኛውም የሰው ልጅ ሆነው ከቤታቸው መውጣት እንደልባቸው ያልቻሉ ለሚታፈኑ፣ ለሚደፈሩም ልታዝኑ ይገባል። ጸሎትም ልታደርጉላቸው። ከእንደዚህ አይነት ሴጣናዊ እሳቤ ይህንን ከሚሰሩ ማንም ይስራው፣ መቼም ይሰራ፣ በማንም ይሰራ፣ ይሄ አጋንንታዊ ስራ ነው። የሰውን ልጅ ነፍስ ማጥፋት ጤናማ አይደለም። ስለዚህ ለእነኚህ ሁሉ ጸሎትም ልታደርጉ ይገባል። መንፈሱ የሚጫወትባቸው ስለሆነ ማለት ነው። እና ሜይ ቢ ቀጣይ እናየዋለን። ዛሬ ቶፒክ አለን፣ እዛ ላይ የተወሰነ እንነጋገራለን ማለት ነው። ሽብሸባ ማን ነው? እኔ ሽብሸባ የአማራ ጭፈራ ስታይል ይመስለኛል። ሽብሸባ ማን ነው ያሉት? ጥናት አሉት? እኔ በእናቴ አማራ እንደሆንኩ ታውቃለህ? አዎ አውቃለሁ። ስለዚህ እኛ ሀገር ከተጉለት ከቡልጋ ከምናምን ተፈናቅለው ከጎጃም የመጡ አሉ። አርሲ እኔ ያደግኩበት አካባቢ በሚጨፈርበት ጊዜ አንዱ ሲጨፍሩ ብለው ከዛ በኋላ ሽብሸባ በሽብሸባ እሺ፣ አላየውም በለኝ። አይ አላየውም ሳይሆን እንደኔም ኢትዮጵያዊ ነኝ እኮ። እሺ፣ ሽብሸባ ብቻ ሸብሽቡ መጽሐፍ ቅዱስ ላይ አይ መጽሐፍ ቅዱስ ያው ሽብሸባ ይላል ነው። ከቱፊት እንኳን አሳየ። አይ መጽሐፍ ቅዱስ ላይ ሽብሸባ ነው፣ ዳንስ አይልም። ሽብሸባ ነው የሚለው ዳንስ ነው የሚለው እንግሊዝኛ። አይ ስለ አማርኛው ነው ያወራው። እንግሊዝኛው ዳንስ ነው የሚለው። ስለ አማርኛ ነው ያወራው። ታዲያ ተረጉሙ ችግር አለባቸው። አማርኛ ለምሳሌ ፍቅርን ፍቅር ነው የምትለው አይደል? ሚስት ስታፈቅር ፍቅር ነው፣ ልጅ ስታፈቅር ፍቅር ነው፣ እግዚአብሔር ስታፈቅርስ ፍቅር ነው። አይ አማርኛ ምን ያህል ጠባብ እንደሆነ እንግሊዝኛው ማን ነው? ግሪኮ ኤብራይስጥ ወይ እንግሊዝኛው ግን አጋፔ ይለዋል፣ መለኮታዊ ፍቅር። ፊሊዮ ይለዋል፣ የወንድና የሴት ፍቅር። ኤሮስ ይለዋል፣ የፋሚሊ ፍቅር። አማርኛችን በጣም ጠባብ ነች። ስለዚህ በጠበበው ኮንቴክስት ብቻ ለምሳሌ ዘፋኝነት አልኩ አይደለም? ዘፋኝነት ግን እርሶ እሺ በቃ እኔ አንድ ወይዳል ወደ ዘፋኝነት። እርሶ አሁን በቀጥታ ሽብሸባ የአማራ ነው ብለዋል አይደል? አሁን የአማራ ካልቸራል ባህላዊ የጭፈራ ስታይል። የት አካባቢ? ለምሳሌ ጎንደር አለ፣ ሸዋ አለ፣ ወሎ አለ። እኔ ሰሜን ሸዋ ይመስለኛል፣ የእናቴ ትውልድ ነገር ይመስለኛል። የሰሜን ሸዋ ጭፈራ ሽብሸባ እንደዚህ ነው። ያሸበሽባሉ። የሰርግ ላይ ነው ሲያሸበሽቡ ያዩት። ምን ላይ ምን ብለው በምን ዘፈን እንደዛ ያሸበሽባሉ? ዘፈን ራሱ ለሽብሸባ ይመቻል። አብዛኛው ሰርግም ላይ ጭፈራ ላይ ማለት ነው። እኔ እኮ በአይኔ እኔም አብሬ ጨፍሬ ስላየው በሽብሸባ ጨፈሩ እርሶ? አቶ አባየው ተው እንጂ ዱሮ ልጅ ሆኜ እኮ ገባኝ። በሽብሸባ ጨፈሩ ይመቻል። አሁን ራሱ ሽብሸባ ለመደነስ እንግዲህ ሲያሸበሽቡ አይቻለሁ። እኔ ለመጀመሪያ ነው ስሰማ፣ ለዛ ነው እንደዚህ ተከራከረኝ። እሺ ሽብሸባን ብቻ እግዚአብሔራዊ ያደረገው ማን ነው? እኔ አላልኩም። በሱ እኮ አልቀበልም። እኔ በጉራግኛ ማመልካለሁ፣ በወላይትኛ ማመልካለሁ። እኔም ያልተቀበልኩት ለዛ ነው። ኦርቶዶክስም ቤተክርስቲያን ብትሆን ቅኝቷ ወደዛው መሄዱ የሚቀር አይመስለኝም። እሺ እንዲናርግና ልጠይቆት። እርስዎ አቶ አበባየው ባይምመኘው በኢትዮጵያ ኦርቶዶክስ ቤተክርስቲያን በኦሮምኛ ቋንቋ ሲዘመር በረገዳ ቢሆን ደስ ይለኛል ነው ፍላጎቶት? ፍላጎቴ በኦሮምኛ ብቻ አይደለም፣ ገባኝ። በብሔር ብሔረሰቦች ቋንቋ ያ ብቻ አይደለም። በኦሮሚያ ክልል
ገብተዋል። ህዝቡ በካልቸሩ በቋንቋው ቢሰበክ በካልቸሩ ቢያመልክ እሱ ሆኗል እኮ አሁን በካልቸሩ ቢለብስ ይረዳል። በካልቸሩ ቢለብስ አግኝተኛል። በካልቸሩ ልብ ቢለብስ በካልቸሩ ቤተክርስቲያኑን ቢቀባ ቤተክርስቲያኑን በካልቸሩ ቢቀባ በካልቸሩ ቢቀድስ በቋንቋው ቢቀድስ አብዛኞቹ እኮ አንዳንዶቹ ንስሐ ግዕዝ ብቻ ስለሚሰበክ አንዳንድ ቦታ ስለሚቀደስ አሁን ህዝቡም እየተጫነ በኢህአዴግም ዘመን መንገድ እየተሰጠ አሁን ደግሞ በደንብ እየተለቀቀ በኦሮምኛ መቀደስ ተጀመረ፣ በኦሮምኛ መመለክ ተጀመረ፣ በኦሮምኛ መቀደስ ተጀመረ እንጂ እዚህ አዲስ አበባ አንድ የታዋቂ ዘፋኝ ወንድም ሞቶ ቀብር ስነ ስርዓቱ ላይ እጄ ነበረ ነኝ። ቀብር ስነ ስርዓቱ ላይ ኦሮሞ ቄስ አልነበረም። ቄሱ በአማርኛ ነው የሰበከው፣ ግን በትርጉም ነው የሰበከው። ደስ የሚለው ነገር እኔ እንደውም ሄጄ ቄሱ አጠገቡ እየሄድኩ ቀብሩ ሲያርቅ የማነጋገር ሙከራ ለማድረግ መክሬ ነበርና በትርጉም ከሚሰበክ ኦሮሞ ቄስ ጠፍቶ ነው ምናምን አልኳቸው። ህዝቡም ተንከባክቧቸው ነው አክቹዋሊ አሎ የተደረገው። አብዛኛው ቀብሩ ላይ የተገኙት ኦሮሞዎች ናቸው አብዛኞቹ። ለዛም ነው ትርጉም የተደረገው። ሉክ ቱ ሰች ኤክስተንት ስርዓቱ ሁሉ የተፈጸመው በአማርኛ ነው፣ ግን አብዛኛው ሰው ያለው ኦሮምኛ ተናጋሪ ነው። አማርኛ ጥላቻ አይደለም፣ ገብቷል አይደለም? አስፋራስ እንዴት ነው አንድ ኦሮምኛ ተናጋሪ ቄስ የሚጠፋው? ህዝቡን በሚችለው ቋንቋ ኮሙኒኬት ማድረግ አለበት።